ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ወይም ሌላ አካል ላይ የተመሰረተ ሳይሆን በኃያሉ አምላክ በአላህ ሱብሓነሁ ወተዓላ ትእዛዝ እሱ ባስቀመጠው መስፈርት የሚሄድ ነው። ስለዚህ እኛ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት የነበሩ ነቢያቶች በነቢያትም ያመኑ አካላት ሙስሊም ናቸው ብለን እናምናለን። ሙስሊም ደግሞ የሚሆኑት በራሳቸው መመሪያ ነው። ግዴታ ነብዩ መሐመድ መኖር አለባቸው ብለን አናምንም። ራሳቸውን በሐዲስ ደረጃ እንዳስቀመጡት እሳቸው የመጨረሻ የነቢያቶች መደምደሚያ ናቸው እንጂ የነቢያቶች መጀመሪያ አይደሉም። ስለዚህ እነዛ ነቢያት ባመጡት አስተምህሮ ያመኑትን አካል በሙሉ ሙስሊም ናቸው ብለን እናስቀምጣለን። ከአይሁድና ከነሳራም አንድ ፊርቃ ወይም ደግሞ አንድ ቡድን ጀነት ገባ ብለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲስ ደረጃ አስቀምጠዋል። የትኞቹ ናቸው ሲባል ከአይሁዶች በነብዩ ሙሳ ያመኑ ናቸው፣ ከነሳራዎች ደግሞ በነብዩ ዒሳ አለይሂ ሰላም ያመኑ ናቸው ብለው ነው በሐዲስ ደረጃ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያስቀምጡት። ስለዚህ ግዴታ ነብዩ መኖር የለባቸው። እነዛ ነው በራሳቸው አስተምህሮ ይዳኛሉ፣ ይመራሉ፣ ሙስሊሞችም ይባላሉ። በቃ ታዲያ ነብዩ መሐመድ ከነብዩ ሙሴ የተለየ ህግ ያመጣው ማን ነው? ምንድን ነው? የሙሴ ህግ በሙሴ ህግ የምታምኑ ከሆነ ነብዩ መሐመድ ከሙሳ የተለየ ህግ ያመጣው ምን ህግ አመጣ? እንደውም ከነብዩ መሐመድ የሙሳ ህግ ነው የሚሽል። ኦኬ፣ አንተ በነብዩ ሙሳ ታምናለህ? አንተ በነብዩ ሙሳ ህግ አምናለሁ። ህጉን ታምነዋለህ? በጣም አዎ፣ ህጉንማ ተከትያለሁ። አዎ። ኦኬ፣ ለምሳሌ እኔ አሁን ከአንተ ጋር ሳወራ በማወራው ሂደት ላይ ለምሳሌ ወደ ሃይማኖቴ እየጠራሁህ ነው አይደለ? አልጠራኝም፣ ለመነጋገር ነው እንጂ ልጠራኝ አችልም። በምን እውቀት ትጠራኛለህ እኔ ጋር ወደ አንተ? አይ ማለቴ እሺ፣ ትክክል እሺ፣ ይሁን ማለቴ አሁን እኔ ስለ ራሴ እምነት እየሰበክኩ ነው አይደለ? በትክክል ኦኬ። በሙሴ ህግ ላይ ስለ ራሱ የአህዛብን አምላክና መልክ ብሎ አንድ ሰው የሚሰብክ ከሆነ ይገደል ይላል አይደለ? አሁን የእናንተ ችግሩ ይሄ ነው። ለሙሴ አላህ የሰጠው ህግ አለ፣ 10ቱ ትእዛዛቶች ህግ አለ። ያቺ አሁን ስለ ሙሳ የምንነጋገረው አላህ ለሙሳ 10 ህግጋቶችን ሰጥቷል። አላህ ደግሞ ለነብዩ ህግ ሰጥታቸዋል ብላቸዋል። አላህ ለሙሳ የሰጠው ህግና አላህ ለሙሳ የሰጠው 10ቱ ትእዛዛቶች ዲፍረንሱን ትነግረኛለህ? አሁን አንደኛ ተረጋጋ። ቆይ ጃክ አንዴ ተረጋጋ። እኔ ተረጋግቻለሁ። በደንብ ተረጋግቼ ነው የማወራህ። አንዴ ቆይ ግለ አንደኛ ስለማይታወቅ ነው ቶንህ። አንደኛ ገለ ነው። ሁለተኛ ደግሞ ቆይ ቆይ በምን እውቀት ነው ምናምን አትበል። በምን እውቀት ነው አትበል። ለምሳሌ ሰውን እንደዛ ማድረግ ዲግሬድ ማድረግ አይፈቀድም። አንደኛ ስርዓት የሚባል ነገር አለ። ሶስተኛ ነገር ደግሞ ምንድነው የጠየቀ ጥያቄ አለ። እሱን አሁን ዘለዋል ራሱ አወቂ። ቀጥልና እሱን ጥያቄ ይመልስልህ። የሙሴን ህግ እቀበላለሁ ካልክ ይሄ ነገር አለ፣ ይሄንን እንዴት ታየዋለህ ብለዋል። እና ወደዛ ወደ ሌላ ነገር አትሄድ። እሱም መልስለት። አውቂ ቀጥል። እሺ ጃኪዬ፣ ለጠየቅኩህ ጥያቄ መልስ ስጠኝ። ለምሳሌ የሙሴን ህግ እቀበላለሁ፣ አምነዋለሁ፣ ከተለዋለሁ አልክ። የአሕዛብ አማልክትንና ምልክ ብሎ የሙሴን እቀበላለሁ። የሙሴ ህግ ደግሞ ስትቀበል ይኸውልህ ሙሴ ያወጣው ህግ አለ፣ ሙሳ ያወጣው ህግ አለ። አላህ ደግሞ ለሙሳ የሰጠው ህግ አለ አይደለም? ሙሳ ያወጣው ህግ የለም። ሙሳ ያወጣው ህግ የለም። እያንዳንዱ ህግ አምላክ የሰጠው ህግ ነው። 300 ምናምን ህጎች ሙሳ ያወጣ ህጎች አሉ፣ እነግርሃለሁ። በሂደት ሁሉ አንተ የምጠይቀኝ አሁን የሙሳ ህግ ነው። ችግር የለውም፣ ትሰጠኛለህ። አዳምጠኛ። ቆይ አላህ ደግሞ ለሙሳ ደግሞ የሰጠው ህግ አለ፣ 10 ትእዛዛቶች። አሁን እኔ እናንተ የምንነጋገረው አትደረብ ጃክ፣ አልጨረስኩም። አላህ ለሙሳ የሰጠው 10ቱ ትእዛዛቶች አሉ። በ10ቱ ትእዛዛቶች እና በነቢዩ መሐመድ ህግ ላይ የምንጥሉ እኛ ደግሞ ቁርአን ከበሰው የተጻፈው እንጂ ከሰማይ አልወረደም ብለን ስለምንል ከሰማይ ወረደ የምትሉት ቁርአን ለሙሳ አላህ ደግሞ በእጁ የሰጠው 10ቱ ትእዛዛቶች እና ለሙሳ ከሰማይ ወረደ የምትሉት ቁርአን ዲፍረንሱን ንገረኝ። ሌላውን ቶ ስለ 10ቱ ትእዛዛቶች እና ስለ ቁርአን ነው ማወቅ የምፈልገው። አሁን ስለ ጮክና የሆነ ነገር ስለወራ ፖይንት ሜክ አድርገሃል ማለት አይደለም። ራስህን አስገምተህ ነው የምትወጣው።
ጥያቄን ትኩረት አድርግና ጥያቄን መልስልኝ። እኔ እያልኩህ ያለሁት የሙሴን ሕግ እቀበላለሁ በሙሴ ሕግ እመራለሁ አልክ። ስለዚህ እንደዛ ከሆነ ጥያቄን እንጠይቅህ። ከእግዚአብሔር ውጭ የሆነ የአሕዛብን አማልክት እናምልክ ቢልህ አንድን አካል ግደለው ይላል የሙሴ ሕግ። እኔ ደግሞ ያንን እያልኩህ ነው። የሲኦል መንገደኛ መሆናቸው የሚታወቀው በራሳችሁ ስልጣን ሙት ታደርጋላችሁ፣ በራሳችሁ ተከፍተ ለሰው ቅድሚያ ስጥ። አንተ እኮ ክቡር ሰው ነህ፣ በእግዚአብሔር አምሳል የተፈጠርክ ክቡር ሰው ነህ። አንተ እየጮክ እኮ ስለሆነ ጃክ አንዴ ተረጋጋ። ለሰው ክብር መስጠት በጣም አክብሮ ነው እያወራ። አትደራረባ እንዴ! ልታስተምሩ አትችሉ። ሙት ለምን ታደርጋለህ? ሚውት ለምን ታደርጋለህ? በቃ ወረዳ እንደዚህ አይነት ሰው አይመጥልህም። አቡኪ ማለት አንደኛ ለጠየቀው ጥያቄ የሚመልስ አይደለም። በዛ ላይ ደግሞ ግሎ ነው የሚመጣው። እኛ ጋር ስትመጡ ግላችሁ አታውሩ። በስነ ስርዓት ቤታችን ውስጥ ነው። ሬስፔክት ባይሰጥ ኖሮ አክብሮ እንደዚህ አያወራህም ነበረ። ብዙ የተለያየ ነገር ቃላት ስትዘነዝር ፐርሰናል አታክ ስታደርገው ጸጥ ብሎ ነው እያለፈ ያለው። እኛም ጸጥ ብለን እያለፈን ያለ ነው። ዛት ሚንስ ሰው እንደምናከብር ሰው እንዲያውቅ ነው ራሱ ማለት ነው። አይ ቲንክ በትህትና ነው ሲያወራህ የነበረው። ትህትናን ገንዘብና እንደ ክብር እንደ ጥዩፍ ነገር አድርገህ የምትቆጥር ከሆነ ታች ሆነ ታብታብ አድርግ። ኦኬ፣ ሌላ ክርስቲያን ካለ ግቡ። ችግሩ ምን መሰለህ ኡስታዝ፣ አሁን ከአንተ ስታደርግ የነበረው ኮንቨርሴሽን አለና ንግግሩ ላይ ባይ ኤኒ ሚንስ ነጥብ ጥለናል ብለው ካሰቡ በቃ ሆት ይሆናል። ሁሌ ማስተውለው ነገር ማለት ነው። አሁን ሰላም ቢሆን ምንም ነገር ንግግሮች ተደርገው የሆነ ቦልድ የሆነ አይዲያ ባይወጣ ሰላም ነው የሚሆነው። እና ተው ገብታችሁ እኮ ማስጣል እኮ ትችላላችሁ። ለምሳሌ እስካሁን ከፍተኛ የሆነ ድብደባ ተደርጎ ከሆነ እዚህ ቤት ኦኬ ትገባና በእውቀትህ ታስጠላለህ። ግዴታ አይደለም መጮህም አታኩም ምኑም ምናምን ማለት ነው። እኛም ከዛ አንጻር ነው የምንመለከተው። ወገኖቻችን ይህንን ተረዱልኛ። ኖ ከተረጋጉ እኮ መልስ እንደሚያገኙ ያውቃሉ። ከተረጋጉ ማለት ነው። አሁን ግርግር ፈጥረው ጥያቄ ማለት ነው አሳመኗቸው እንዳይባሉ ነው እንጂ ከተረጋጉ መጨረሻቸው እንደማሂር ነው የሚሆነው። ወይ ዝም ብላ መቀበል ነው ላብሰስ ምናምን ነው። ስለዚህ ያለው አማራጭ ተረጋግተው ከኛ ጋር ማውራት አይችሉም። እንትኑ የላቸውም፣ ክህሎቱም የላቸውም፣ ክጃሎቱም የላቸውም። ይሄ ነው ያለው ነገር። እንግዲህ መሰረታዊ ነገሮች ነው ችግር የምናየው። አንደኛ መደማመጥ፣ ሁለተኛ ነገር ደግሞ አለመደራረብ፣ ትለ ኦቨርላፕ እንዳይፈጠር ማድረግ ነው። ክርስቲያኖች ካላችሁ ግቡና ኢንሻአላህ እንማማራለን ማለት ነው። ክርስቲያኖች ካላችሁ አንዳንድ አሳዩ። ኡስታዝ ጀማል አስገባቸው። እሺ መርሐባ ኡስታዝ። ክርስቲያኖች ግቡ። ስለ እስልምና የፈለጋችሁት ጥያቄ ጠይቁ። ከቁርአን ከሐዲስ ስለ ነብዩ ስለ አይሻ ምናምን የፈለጋችሁት መልሳለን። ከዛ በኋላ ኢየሱስ ጌታ ነው የምትሉ ደግሞ ካላችሁ ክርስትና መለኮታዊ ሃይማኖት ነው ብላችሁ የምታስተምሩ ከሆነ በማስረጃ ግቡ። ይሄ የሁላችን ቤት ነው። ውጭ ቤታችን ህግና ደንብ አለው። ጫጫታ ቦታ ሆናችሁ እንዳትገቡ። ከገባችሁ በኋላ ደግሞ አትንጫጩ፣ አትሳደቡ። ሳይፈቀድላችሁ ደግሞ ታታንሱ። ይሄ የቤታችን ህግ ነው። አይ ካላችሁ ደግሞ አድሚኖች ስራቸውን ይሰራሉ ማለት ነው። በስነ ስርዓት ነው የምናወራችሁ። እዚህ ጋር ያሉት የምታውቋቸው ኡስታዞች ወንድሞቻችን ናቸው። ታቡ 1 ሚሊዮን መግባት አለበት። ኮሜንት ቀንሱና እስኪ ሁላችንም ታብታብ እናድርግ። ባረከላሁ ፊኩም ክርስቲያኖች። ኦኬ ክርስቲያኖች ሁለት ቦታ አለ፣ ለመግባት ሞክሩ። ሰዓታችን እንጠቀም፣ ካልሆነ ደግሞ ሙስሊሞችን እንጀምር። ምን ይመስላል? አቡኪ ኢምራን አላችሁ ጻፉ፣ እናስገባችኋለን። ማለት 1 ሰዓት ሙሉ ጠበቅናቸው ግቡ እያለን። ኢምራን ምን ይመስላል? ሙስሊሞች ይግቡ? አይ ኡስታዝ፣ አይ ክርስቲያኖች ከሌሎች አለ ጥያቄ ያለው ከለ ደግሞ ይግባ ከሙስሊሞችም ቢሆን። በቃ ሙስሊሞችን አስገባ ኢንሻአላህ። ኡስታዝ ጀማል አቡኪ ማስገባት ትችላለህ። ኢምራን አድሚን ነህ አይደለ? ጃቢርም ማስገባት ትችላላችሁ። እንግዲህ ያሉት ሙስሊሞች ተራ በተራ እየገባችሁ ጥያቄዎቻችሁን አንዳንድ ጥያቄ ነው የሚፈቀድላችሁ። አንድ ጥያቄ ጠይቁና ውጡ። ማን ነው ጃክን ያስገባው? እኔ ያስገባው አድሚኖች።
አረው ጠባክ ኡስታዝ አህመድ ስልክ እያወራ ነበርና አላወቅኩም። ሳይሆን ነው ያወቅኩት። ይቅርታ በጣም ችግር የለውም። አይ መጥቶ እኮ ሲምቦራጨቅ ነበር፣ እዚህ መጥቶ ሲምቦራጨቅ ነበር፣ ግሎ ነበር የመጨረሻ ሲያወራ የነበረውና አሁን መጥቶ እንዳያንቦራጨቀው ነው እንትኑን ጭቃውን። ኦኬ ሙስሊሞች ግቡ፣ አንዳንድ አሳዩና ግቡ። ሙስሊሞችን አስገቡ። ፈትዋ እንደውን እሺ፣ ፈትዋ አይቻልም አይደል ኡስታዝ? ፈትዋ አይ አንሰጥም እኛ ፈትዋ። ሲጀመር እውቀቱም የለንም በዚህ ዙሪያ ላይ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኦኬ እና ሱረቱል እንትን ላይ ፈለማ ተወፈይተኒ ሲል ብዙ ጊዜ በገደልከኝ ጊዜ ብለው ነው የሚያነሱት። እንዴት ነው ተወፈይተኝ የሚለው በገደልከኝ ጊዜ ተብሎ ነው እንደሚተረጎመው? ኦኬ ኢምራን እስቲ ሂድበት። እሺ ሞዴሬተር ካላችሁ ሱረቱ አሊ ኢምራን ምዕራፍ 3 ላይ ያለውን ምዕራፍ 3 ቁጥር 55 ላይ ያለውን ተወፋ የሚለው ቃል በተለያየ አገባብ እንደሚገባ የቁርአን አንቀጾችን እያመጣ ከምን አንፃር ነው ታዲያ የትኛውን ጥቅስ ነው መሞትን ነው መሙላትን ነው መወሰድን ነው የሚለውን ነገር ይተነትንላል። አብሽር ችግር የለውም። እሺ ቀጥል። ልጅ ወረደ እንዴ? ካሜራ ችግር አለበት አይደል ኡስታዝ? ይንቀጠቀጣል። ምንድን ነው? እስኪ አንድ ሰው ትልቁ ላይ አድርጉና ድጋሚ መልሱኝ እስቲ። ጃቢር ላድርገው ትልቁ ላይ እና እስቲ አሁን ሞክረው። ልጁ ያውላ ትልቅ አይዋ አሁን ተስተካከለ ብዬ አስባለሁ። እሺ አልሐምዱሊላህ ወከፋ። ሱረቱ አሊ ኢምራን ቁጥር 55 እንደዚህ ይላል وإذ قال الله يا عيسى ابن مريم إني متوفيك ورافعك إني متوفيك የሚል ቃል አለ። ሙተወፊክ የሚለው ቃል ትርጉሙ ምንድነው ስንል መጀመሪያ ምን ማለት አለብን? ይሄ ሙተወፊ የሚለው ቃል በብዙ ትርጓሜ እንደሚመጣ ነው። ምሳሌ በእንቅልፍ ይመጣል፣ በሞት ይመጣል። ኦኬ ማስረጃ ልስጣችሁ። ምሳሌ አምላካችን ቁርአን ላይ ምን አለ ተመልከቱ። هو الذي يتوفاكم አለ አላሁ የተወፈል አንፉስ አለ። አላህ ነፍሱን በሞታቸው ጊዜ ይወስዳል አለ። አያችሁ በምን ገባ? በሞት ገባ አንደኛ። እሺ ቀጥሎ በምን ገባ ከተባለ هو الذي የተወፈ ስንመለከት ምሳሌ ተመልከቱ። ተፍሲር ኢብኑ ከሲር ምን ብሎ ያስቀምጠዋል? ኢኒ ሙተወፊከ ያኒ ወፋተል መናም እንቅልፍን የተፈለገበት አለ። እንቅልፍ ፊ መናሚ ረፈዐሁ ላሁ ፊ መናሚ አላህ በእንቅልፉ ወሰደው። ወቃል ሐሰኑ ሐሰን ምን አለ? ቃለ ረሱሉ ሰለላሁ ዐለይሂ ወሰለም ያላህ መልእክተኛ እንደዚህ አሉ፣ ኢነ ዒሳ ለም የሙት ኢሳ እኮ አልሞተም አሉ። ወኢነሁ ራጂዑን ኢለይኩም የውመል ቂያማ ወደ እናንተ ይመለሳል አሉ። ስለዚህ የተፈለገበት ምንድን ነው? ወፋተል መናም እንቅልፍን የተፈለገበት እንጂ ሊትራሊ ሞት አይደለም። ቁርአን ላይም ወፋት የሚለው ቃል በእንቅልፍ መጥቷል። ማስረጃ ደግሞ ሱረቱል አንዓም ቁጥር 60 ላይ ያው ተመልከቱ። ጀዛኩም ለቀጥሉ። ኦኬ ልጁ ወርዷል። ጀዛከላህ ኸይረን ጀዛ። ኢምራን አብዱል ፈታ ነው መሰለኝ፣ ባጭሩ ነው የሚታየኝ። አብዱል ፈታ። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንትን ነበረ ብዙ ኤቲስቶች ነበሩና አጋጣሚ እኛ ሰፈር ማለት ኤቲስት ሳይሆን ያው ከክርስትና ነው የወጡትና ምናልባት በኮስሞሎጂ ዘርፍ የተጻፉ መጽሐፎች ልጠቁም ትችላለህ? ምናልባት ማለት በአካል ማግኘት ስለማልችል ነው እነሱ ኮስሞሎጂካል እኛ ጋር የለም። ለብቻው ስፔሲፋይ ተደርጎ የተጻፈ መጽሐፍ የለም። ነገር ግን ቴሌግራም ላይ በተለያየ ጊዜ የተጻፉ አሉ። በዚህ በዩኒቨርሲቲ ዙሪያ ምናምን ነገር የተጻፉ አሉ። ቴሌግራም ሊንክ ስጣቸውና እዚያ አንብቡ። ጥያቄ ካላቸው ደግሞ እኛ ጋር መጥተው ይጠይቁ። ይህንን ነው የምንለው። ጥያቄ ካላቸው ማንኛውም ጥያቄ ኮስሞሎጂካል አርጊውመንት፣ ኦንቶሎጂካል አርጊውመንት
ኤፒስቴሞሎጂካል አርጊውመንት ካላቸው መተው መነጋገር ይችላሉ። ሌላው ደግሞ እንትን ቴሌግራም ላይ የጻፍካቸው እንትኖች አርቲክሎቹን እንትን ፒን ብታረጋቸው አሪፍ ነበር። ብዙ ስለሆነ ማለት የእንትን ውስጥ ያለው ምኑ ፒን ስንት ነው? ወደ 4000 እኮ የሚደርስ ነው አርቲክሉ ያለው እና ምኑ ነው ፒን የሚሆነው? እኮ ብዙ ነው ማንበብ ነው ብዙ ነው። ታዲያ ምን ይሁን? ስንቱን ፒን ታደርገዋለህ? 4000 ፒን መሆን ይችላል እንዴ ቴሌግራም ላይ? ቆራርጦም ቢሆን የተወሰነ ምናልባት እኮ ምኑ ይቆራረጥ? አሁን አንተ ኮስሞሎጂካል አርጊውመንት የሚለውን ከ4000 ፈልጌ ምን ብዬ ለአንተ ለተማሪዎች አንተ ለምታርሰባቸው የቴስት ጥያቄ ላላቸው ሰዎች ማድረግ አልችልም። ማንኛ ጊዜ ይፈልጋል። ስለዚህ ጥራቸውና ጥያቄያቸውን ያቅርቡ፣ ከዛ መልስ ይሰጣቸዋል። ጽሁፎቹን ደግሞ ስጣቸው። ቴሌግራም ላይ ያለውን ከመጀመሪያውኑ ጀምሮ ማንበብ ይችላሉ። ብዙዎቹ እንደዛ ነው የሚያደርጉት። ያነባሉ፣ የተለያየ እውቀት ያገኛሉ ማለት ነው። ኮስሞሎጂካል ብቻ አይደለም፣ ባዮሎጂካልም ያሉ ነገሮች ሊኖሩ ይችላሉ፣ ጥያቄዎች ሊኖሩ ይችላሉ፣ የተለያየ ጥያቄዎች ይኖራሉ። አንተ ሊንኩን ያዘውና አንተ በለው አለህበት። አንተ እዛ ቴሌግራም ውስጥ እኔ አለሁበት። እኔ ማነባለሁ፣ ግን ያው ብዙ ስለሆነ እኮ እንዴት ይሁን ታዲያ? ብዙ እንደሆነ ምን ይደረግ? ምን እናድርገው? ማለት ፒን የሚደረገው አንድ ነው። 6000ንም ፒን ማድረግ አንችልም። ስለዚህ ይሄ ነው ያለው ነገር ማለት ነው። ኦኬ፣ ሌላ ጥያቄ ያለው ሰው? እሺ፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ ኡስታዝ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ወላሂ ደህና ናችሁ? እንትን የኔ ትንሽ ከቀደር ጋር የሚገናኝ ነገር ነውና ያው ብዙ ጊዜ የሚሰራው ስራውን በራስ ፍቃድ ነው ወይም ይባላል ማለት በራስ በነፃ ፍቃድ ትሰራለህ የሚባለው ነገር ማለት ነው። ነው የምፈልገው እኔ ብዙ ጊዜ በራሴ የሚሰማኝ ነገር ነው። ብዙ ጊዜ እኔ ስሰራ ጥሩ ስራ ነው የምፈልገው። ሱና ምኑ ፈርዱን ወንጀል ላለመስራት በጣም ጥረት አደርጋለሁ። ግን በሆነ መንገድ ደግሞ መልሶ ያኛው ነገር የሆነ ሰዓት ላይ እንዳላረገው አለው ወይ ወንጀል ሰራለሁ ወይ ጥሩ ነገር ሳልሰራው ተዋዋለሁ ማለት ነው። ይሄ ነገር ከውሳኔው ጋር እንዴት ነው? ይሄ በጣም ብዙ ጊዜ ውስጥ እንትን አይሰጠኝም። እስቲ ስለሱ ሰራ ጥሩ ስራ ነው የምፈልገው። ሱና ምኑ ፈርዱን ወንጀል ላለመስራት ማለት አንዳንድ ጊዜ የሆነ ነገር ማድረግ መልካም ነገር ማድረግ ፈልግና ሳላደርግ ስቀር ያው የሚሰማኝ ስሜት ተቀድሮብኛል ወይም ደግሞ ተወስኖብኛል ብዬ ስለማስብ ከቀደር ጋር አያይዘዋለሁ ነው አይደለ? ጥያቄው እሱ ነው። ማለት አሁን ምሳሌ እኔ አላህ መጀመሪያ ሰው የወሰነበትን ነው የሚሰራው ይባላል። እንደገና ደግሞ እንደዛ ስራ ብሎት ሳይሆን አንተ ፈልገው ሆኖ ይባላል። አሁን እኔ ግን በራሴ ነው ያለው ብቻ እኔ ምንም እንደዛ ነገር ወይ አላህም ወንጀል ወይ ነገር መስራት በጭራሽ አልፈልግም ነው ማለት አልፎ ተርፎ እንኳን ከተሰራ በኋላ በጣም ይጸጽታኛል ማለት ነው። እንደዛ አይነት ነገር ግን ይሄ ነገር እንዴት ነው በራሴ ምን እንተናለን? እስቲ ትንሽ ተብራራልኝ ነው ኡስታዝ። አዎ ያንተ አላህ ብዙ ቦታ ላይ ሱረቱ በቀራ ምዕራፍ 2 ቁጥር 286 ላይ ነፍስን ችሎታዋን እንጂ አናስገድድም ይላል። አንተ አቅም በሌለ ነገር ላይ አላህ ይሄን ነገር ስራ ይሄን ነገር አትስራ ብሎ አይልም። ለምክንያቱም አንተ አቅም ባለ ነገር ላይ ነው ራሱ ፍሪዊል ማለትም እንደዛ ነው። ራሱ የምታማርጠው ነገር ማድረግም አለማድረግም የምችለው ነው። ስለዚህ አንተ ማድረግም አለማድረግም የምችለው ነገር ያንተ ውሳኔ ነው። ዲሲሽን ሜኪንግ ፕሮሰሱ ነው። ያ ዲሲሽን ሜኪንግ ፕሮሰሱ ለአንተ የተተወል ነገር ነው። ስለዚህ አንተ ነህ የምታምነውም የምትክደውም መልካም ስራ የምትሰራውም ክፉ ስራ የምትሰራውም ክፉ ስራ ለመስራት የምችለውም መልካም ስራ ለመስራት የምችለውም አንተ ራስህ ነህ። እንደዛ ከሆነ አስቀድሞ አላህ የወሰነብንን ነገር ነው የምናደርገው የሚለው ነገር አዎ አላህ አስቀድሞ የወሰነ ውሳኔ አለ። ያ የወሰነ ውሳኔ በሁለት ይከፈላል ማለት ነው። ቀደር ከዊኒና ቀደር ሸርዒ ተብሎ ለሁለት ይከፈላሉ። የመጀመሪያው የተወሰነ ውሳኔ አንተ እንድታደርገው ያለ ማድረግ ምንም ምርጫ በሌለ ጉዳይ ላይ የተወሰነብህ ውሳኔ ነው። ያ ውሳኔ አንድ ቅጣትም የለብህም ሽልማትም የለብህም አትጠየቅም። የትኛው ከተባለ ወንድ መሆን ሴት መሆን አጭር ረጅም ቀይ ጥቁር በዚህ ዘመን መፈጠር ከ1000 ዓመት በኋላ አለመፈጠር ከ1000 ዓመት በፊት አለመፈጠር አሁን ላይ መፈጠር
እሱ ያንተ ድርሻ የለበትም። ቀደር ሸርዒ በሚባለው ነገር ላይ ደግሞ አላህ መልእክተኛ ልኮ ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው፣ ይሄ ነገር የተፈቀደ ነው የሚለውን ነገር ተነግሮ ማድረግ አለማድረግ ያንተ ምርጫ ላንተ የሰጠ ምርጫ ሲሆን ምርጫውን ላንተ መስጠቱ አላህ ያላ ውሳኔ ነው። ስለዚህ አንተ እዛ ላይ የተጻፈው ነገር ስለምታደርገው እንጂ እንድታደርገው አይደለም የተጻፈው። ስለሚሆን እንጂ እንዲሆን አይደለም የጻፈው። እንዲሆን በጻፈው ነገር ላይ ያንተ ድርሻ የለበትም። እንድታደርገው በጻፈው ነገር ላይ ያንተ ድርሻ የለበትም። ስለሚሆንና ግን ስለምታደርገው ነገር አላህ እውቀቱ ስላለው ያንን እውቀቱን ቀደም ብሎ በጥብቁ ሰሌዳ ላይ ጽፎታል። ምን እንደጻፈ ግን ላንተ አልነገረህም፣ ለኔም አልነገረንም። እውቀቱ ነው ራሱ ማለት ነው። ለምሳሌ ነገ ዝናብ ይዘንባል ብሎ አንድ ሜትሮሎጂስት ቢናገር ሜትሮሎጂስቱ ባለው መሰረት ዝናቡ ቢዘንብ ለዝናቡ መምጣት ፕሮሰስ አሉታዊና አዎንታዊ ተጽዕኖ የሜትሮሎጂስቱ እጅ አለበት? አብዱ የለበትም። ታዲያ ምንን ነው የሚያሳየው ሲባል ሜትሮሎጂስቱ አዋቂ መሆኑን ነው የሚያሳየው፣ ጎበዝ የእውቀት ሰው መሆኑን ነው የሚያሳየው እንጂ የሱ እጅ የለበትም። ማወቁን ነው የሚያሳየው ማለት ነው። ወይም ደግሞ በሌላ አባባል አንድ ኬሚስት በኬሚስትሪ እውቀቱ መድኃኒት ሰራና ኤክስፓየር እንዲያደርግ አድርጎ ሰራው። ከዛ ፋርማሲስቱ ደግሞ መድኃኒቱን አየውና በዚህ ቀን ኤክስፓየርድ ያደርጋል ብሎ በላዩ ላይ ጻፈበት። አሁን ጥያቄ የምጠይቅህ መድኃኒቱ ኤክስፓየርድ ያደረገው ፋርማሲስቱ በላዩ ላይ ስለጻፈበት ነው ወይስ ኬሚስቱ ስለቀመመው ነው? እስቲ አንዴ ዲገሞ ስታስ መድኃኒቱ ፕሮሰስ የሚያካሂደው የሚቀመመው ማን ነው? የሚሰራው ማን ነው? መድኃኒት ኬሚስት ነው አይደለ? መድኃኒቱን አየውና ላዩ ላይ በዚህ ቀን ኤክስፓየርድ ያደርጋል ብሎ ጻፈ። ከዛ በኋላ በቀኑ መድኃኒቱ ኤክስፓየርድ አደረገ። ለመድኃኒቱ ኤክስፓየር ተጠያቂው ማን ነው? ኬሚስቱ ነው ወይስ ፋርማሲስቱ ነው? ኬሚስቱ ነው እንጂ ኬሚስቱ ነው። ፋርማሲስቱ ተጠያቂ ነው? እጁ አለበት? እሱማ የሚበላሽበትን ጊዜ አውቆ እሱን ጊዜ ነው የጠቀሰው እንጂ አይጠየቅም። ስለዚህ አላህም እንደዛ ነው። አየህ አንተ እንደምታደርገው አውቆ አላህ ጽፎታል። የጻፈው ስለምታደርገው ነው። ተጠያቂው አንተ እንጂ አላህ አይደለም ተጠያቂው። አሁን ግልጽ ነው? አዎ ግልጽ ነው። እሺ በዛ ላይ ደግሞ አሁን ምሳሌ ዱዓ እናደርጋለን አይደል? ይሄ አሁን በኔ ላይ የሚከሰተው ነገር እንዳይከሰትብኝ በጣም ብዙ ጊዜ ለምናለውኝም ምን ይባላል? ይሄ ነገር የመለመኑ ትርጉሙ ምን ላይ ነው? እሺ እዚህ ጋር ቀደር የሚባለው ነገር ወደ 5 አይነት ነው ተቅዲር የሚባሉት። አንደኛ በጥብቁ ላይ ሰሌዳ ላይ የተጻፈው ነው። እሱ በምንም በዱዓም በምንም ነገር አትቀይረውም። ለምን? ያለ እውቀት ነው። ያለ እውቀት የሚቀየረው ነገር የለም። ሁለተኛ ደግሞ ተቅዲር በሸሪ የሚባል አለ። ይሄ ነው የኛው በሸሪ ነውና በሸሪ ይባላል። እሱ ምንድነው? በአደም ጀርባ እያለ አላህ ሁለት ግሩፖችን ወይ የወሰነበት ውሳኔ የጀነት ባለቤቶችና የእሳት ባለቤቶች ብሎ ለሁለት ከፍሏል። እዛ ውስጥ ጆይን ማድረግ መግባት አለመግባት ደግሞ የሰዎች ፋንታ ነው። ነፃ ፈቃድ አላቸው ማለት ነው። ሁለተኛ ውሳኔ ነው። ሶስተኛ ውሳኔ የሚባለው ነገር ምንድነው? ከሚመጣ አለ የሆነ አንድ ነገር በላ ወይም ደግሞ ሙሲባ ነገር ሲመጣ ያ የመጣው ነገር ራሱ ከአላህ ተወስኖ ነው የሚመጣው። በቀን ወይ በቀን ውስጥም በወር ውስጥም የሆነ ነገር ይመጣል። ያ የመጣው ነገር የሚመለሰው በዱዓ ሊመለስ ይችላል፣ በሰደቃ ሊመለስ ይችላል። እንደና ደግሞ ወላጆችን በመታዘዝ መልካም ዝምድና በመቀጠል የመሳሰሉት በመልካም ስራዎች ያ ነገር ሊታበስ ይችላል ነው። ስለዚህ ዱዓ ቀደርን ይቀይራል ሲባል ከአላህ ዘንድ ተወስኖ ተቀድሮ የመጣው ሙሲባና በላ እንጂ ዓለም ሳይፈጠር ዘመን ሳይቆጠር በፊት በጥብቁ ሰሌዳ ላይ አላህ የጻፈው ያላህን እውቀት ይቀይራል ማለት አይደለም። ይሄ ነው ትምህርታችን። እሺ በዛው ደግሞ አሁን በዱዓ ላይ አሁን ፋቲሃ ሲንቀራ ሲራጠል ሙስተቂም ሄደና ሲራጠል ሙስተቂም እንላለን እና እኛ አሁን ያለንበት መንገድ ሲራጠል ሙስተቂም ብለን እናምናለን እስልምናው ማለት ነው። ከዛ ላይ ሲራጠል ሙስተቂም ሄደና ሲራጠል ሙስተቂም ብለን ምንለው አይደለንም ማለት ነው ወይስ አጽናን እንደማለት ምን ሊሆን ይችላል? ሂዳያ የሚባለው ነገር ወደ 5 አይደለ? ሁዳ የሚባለው ወደ 5 ክፍል አለው። የመጀመሪያው እንደ አጠቃላይ ለፍጥረቶቹ የመራበት ነው። እህል በመስጠት አዝረት በመስጠት ዝናቡን በመስጠት ለሁሉም ሰው የመራበት የፍጥረት አለ። እሱ ምሪት የሚባለው ነገር ማለት ነው።
ሁለተኛው ነገር ደግሞ ምንድነው? ሰዎችን ወደ አላህ ነቢያቶች እንዲጣሩ ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው ብሎ የሚጣራበት ጥሪ ይሄ ራሱ ምሪት ነው። ሶስተኛው ምሪት ደግሞ ምንድነው? አንድ ሰው ካመንና ንስሐ ከገባ በኋላ የደላላ ተቃራኒ አላህ የመራው ሰው አለ ሲባል መልካም ማለት ያመነውና ንስሐ የገባውን ሰው ወደ አላህ በተውበት የተመለሰውን ሰው ይመራዋል። መልእክቱን ደግሞ ያስተባበለውና ያመፀውን ሰው ደግሞ አላህ ያጠመዋል። ይሄ ሶስተኛው ነው። አራተኛውና የመጨረሻው ደግሞ ምሪት ሲባል ለምሳሌ አንተ ፒያሳ ላይ ያለ የጦር ኃይሎች መንገድ የትኛው ነው ብለህ ብትል መንገዱ ይሄ ነው ብዬ መጀመሪያ መራው ይሄ ነው መንገዱ ብለህ ቴዎድሮስ አደባባይ ይታያል፣ ይኸውልህ ይሄንን ግባበት ብዬ መራው። በቃ መንገዱ መርቻ ያለው ግን ከመንገዱ ላይ ከመራው በኋላ ከዛ በኋላ ግን መሀል ላይ የሆነ እንትን ጋር ስትደርስ ምንድነው ብሔራዊ ቲያትር ጋር ስትሄድ ወደ ፍልዋ ወይ ወደ ሰንጋተራ ወይ ደግሞ ወደ ለጋሃር እንዳትሄድ መንገዱን መምራት አለብኝ እስከ መጨረሻው ድረስ። እስከምን ድረስ? እስከ ጦር ኃይሎች ድረስ ማለት ነው። እና መሀል ላይ የሆኑ አቋራጮች መንገድ አሉ፣ መንገድ የሚያስቱ መንገዶች አሉ። ልክ ልደታ ጋር ስትደርስ ወደ ኤርፖርት አለ፣ ወደ ሞላ ማሩ የሚወስድ መንገድ አለ። ከዛ ደግሞ እንደገና ደግሞ የሆነ ቦታ ስትሄድ እስከ መጨረሻው ድረስ እስከ ጦር ኃይሎች ድረስ እመራሃለሁ ማለት ነው። አላህም እንደዛ ነው፣ ራሱ መንገዱን አሳየን። ይሄ ቀጥተኛው መንገድ ነው ብሎ የኢስላምን መንገድ ነገረ። ነገር ግን በጉዟችን ላይ ያለን ከመንገድ እንዳንወጣ መንገዱን ቀጥተኛው መንገድን ምራን እንለዋለን። እሱ እንዲመራን እስከ መጨረሻው ድረስ እስከ ጀነት ድረስ እንዲመራን እንጂ አሁን ምንም ነገር መንገድ አልባ ሆነን መንገዱን ምራን እያልን አይደለም። ሁለት የተለያየ ነገር ነው። እሺ ኡስታዝ አመሰግናለሁ። አላህ ከርዘዛ ይፈል። ይሄን ይመስላል። ሁላችንም አላህ ይጠብቃችሁ። አሚን አሚን። እሺ የተወሰነ ጥያቄ እንመልስና እንውጣኛም። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መጽሐፍ ቅዱስ ላይ ማርያም የዮሴፍ ሚስት እንደሆነች ይናገራል ኡስታዝ። አሁን ፈጣሪ ደግሞ ከማርያም ልጅ ካገኘ ከሰው ሚስት ልጅ ማግኘት የተገኘው ልጅ ህጋዊ ልጅ ያስብላል? የሰው ሚስት አትባልም እሷ ፈጣሪ ከሷ ማርያም የዮሴፍ እጮኛ ነበረች ነው አይደለ? ያው እጮኛም ተሆነ ያው እጮኛ ወይም ሚስት ነው ማለት መሰለኝ። ግን አምላክ ዓላማ አድርጎ ፈጣሪ አምላክ ዓላማ አድርጎ ጽንስ እንዲጸነስ አደረገ። እዛ እንትን ውስጥ ማለት ነው ማዕፀኗ ውስጥ ያለው እንደ ዘር እንቁላሉ ብቻ እንዲጸነስ አድርጓል። ስለዚህ አሁን የዮሴፍ ሚስት ነው እጮኛ ነው የምትባለው። እሱ ከሰው እጮኛ ልጅ ማግኘት ህጋዊ እንዴት ያስብላል? የሰው እጮኛ ፈጣሪ እንዴት ከሰው እጮኛ ልጅ ያገኛል? ኦሮምኛ ነው የሚችለው። ቅርታ አማርኛ በደንብ እንደዛ ብለህ አንተ ሙስሊም አይደለ እንዴ? እንደዛ ብለህ ታምናለህ? እኔ አላምንም። በእነሱ አረዳድ እያልኩ ነው እኮ። በእነሱ አረዳድ እኮ እነሱ ነው መጠየቅ ያለብህ አንደኛ ነገር። ሁለተኛ ነገር ደግሞ ልጁ ፈጣሪ ከባድ ነው። ፈጣሪ የሰው ሚስት የሆነችዋን ወስዶ ለራሱ ልጅ አዘጋጀ ምናምን ነገር። ልጁ ኦንቶሎጂካል ከሆነ ነው ጥያቄው አይደለ? ኦንቶሎጂካል የባህሪ ልጅ ካለው ማርያምን ከሰው ባል ነጥቆ ወስዶ የራሱ የልጁ እናት አደረጋት ነው መሰለኝ። ይምራድ ቀላል ጥያቄ እንዳይመስል ዝም ብሎ የሚታለፍ አይደለም። አሁን ልጨርስና እሱ ላይ ልጨርስና ወይም ደግሞ አማርኛውን እየተረዳችሁኝ ማለት ነው። እዛው መጽሐፍ ላይ ለሴቶች ሁሉ ፈጣሪ ባል እንደሆነ ይናገራል። ወይም ፈጣሪ ያን ቻንስ ተጠቅሞ እሱም ፈጣሪም ባል ሆኖ ዮሴፍም ባል ሆኖ ያ እንደዛ የሚለው አንቀጽ እኔ ቁጥሩን ላውቅም እናንተ እሱ ሌላ ነው። ደህና ጀምረው ነበረ። ደህና መተመተ ወደ ሌላ ነገር ገባ እንጂ ቋንቋው ችግር የለም። በደንብ ነው ግልጽ ነው። የመጀመሪያ የጠየቀው ጥያቄ ምንድነው? ፈጣሪሽ ባልሽ ነው ይላል ኢሳይያስ 54 ላይ 54 ላይ ኢሳይያስ 54 ላይ ፈጣሪሽ ባልሽ ነው ይላል። ያ ማለት ባል የተባለው ባለቤት በሚል ይመጣል። ሁለተኛ ነገር ደግሞ ባል የተባለችዋ ሴት ቀሚስ የለበሰች ሴት አይደለችም። ስለ ግሩፕ ነው የሚያወራው። ስለ ሰማይቷ ኢየሩሳሌም ነው የሚያወራው ኢሳይያስ 54 ላይ ያለው ገላትያ 4:24 ላይ አለለ። ስለዚህ ሰማይቷ ኢየሩሳሌም ቀሚስ ቃል በቃል ስለሆነች ቀሚስ የለበሰች ሴት እንደነማ ይሄ አይነት ምናምን ሳትሆን
ኖርማል ስለ ግሩፕ ነው የሚያወራው፣ ስለ ሰማይቷ ኢየሩሳሌም ነው የሚያወራው። ምሳሌ አነጋገር ነው። ግን ባል የሚለው ባለቤት ይመጣል በሚል ይመጣል። ለምሳሌ የበሬው ባለቤት የሚለው ቃል ባል በሚል ለመጣው ማለት በሬው ማለት ባል አለው ማለት አይደለም። ምክንያቱም ሰው ለበሬ ባል መሆን አይችልም፣ ሚስት መሆን አይችልም። ባለቤት በሚል ነው የመጣው እና የመጀመሪያው ምንድን ነው ያልከው? ፈጣሪ በእነሱ ኮንሴፕት ሄደን ፈጣሪ የባህሪ ልጅ ከድንግል ማርያም ማህፀን ውስጥ ያለ ፕሮሰስ ያደረገውን የራሱ የባህሪ ልጅ ካደረገው ኦልሞስት የልጁ እናት ነው የምትሆነው። ስለዚህ ፈጣሪ እንድትወልድለት አድርጓታል። ስለዚህ የሰው ባል የሰው ሚስት ነጥቆ የባህሪ ልጁ እናት ማድረግ አይከብድም ወይ ነው? ይከብዳል ነው መልሱ። ይምራን ቀጥልበት እስቲ። አይ ኡስታዚ ኢንሻአላህ ግን ጥያቄው በጣም ውስብስብ ሆነብኝና ዋናው ግን በክርስትና ቢሆን አገባት ብለው ያምናሉ እንዴ? ኦብሳ እጮኛ ናት እኮ ብለው የሚያምኑት ባይሆን ጥያቄ ማቅረብ ያለብን መሰለህ። ይሄን ጥያቄ ብዙም ስላልገባኝ እንለፈው። ዋናው ግን ባይሆን ጥያቄ ማንሳት ያለብህ አይሁዳውያን ኢየሱስ ትክክለኛ ልጅ እንደሆነ በምን አወቁ በላቸው። ወይም ደግሞ ዝሙተኛ ማለታቸው ጥፋት ለምን ተብሎ ይገለጽባቸዋል በላቸው። ምክንያቱም ማርያም የምትባለው የሆነ እንትን አልነበራትም አይደለ? ሊትራሊ አላገባቸውም። አግብታው እንኳን ቢሆን ስለዚህ ኢየሱስ የተአምር ልጅ አይደለም፣ ይሄን አያውቁም ማለት ነው። አየህ አይደለ? ስለዚህ ጥያቄ አቅርብላቸው። ቁርአን ላይ ግን መልሶ አለ። ተአምር ታይቷል። ኢሳ አለይሂ ሰላም ተናግሮ ተአምር አሳይቷቸዋል። በክርስትናው ግን ይሄ ነገር የለም። ስለዚህ አይሁዳውያን ጥፋት የለባቸውም ብለህ ጠይቃቸው። ግን ጥያቄውን ብዙም ስለሰማሁት እኔ ለፈኝ ኡስታዝ ነው። ቀጥል ኢንሻአላህ። በነገራችን ላይ መርዶ እንናገር እንደ ይምራን መርዶ አዲስ ነገር ካለ ማርያም የአብ ሚስት እንደሆነች ታውቃለህ? በቤተክርስቲያን ትምህርት ላሰማችሁ። ሰዓታት ላይ ነው ያለው። ተደብቀው ነው እንትን የሚሉት ግዕዝ ስለሆነ ይደብቋቸዋል። ሰላም ለኪ ማርያም እስመ ኮንኪ ለአብ አርቱ ለወልድ ወላዲቱ ይላል። ሰላም ላንቺ ይሁን ማርያም የአብ ሚስቱና የወልድ እናቱ ነሽ ይላል ግዕዙ። ይሄን ጠይቁ ከፈለጋችሁ ማለት ላሰማችሁ፣ በኦዲዮ ደረጃ ማለት ነው። ሰዓታት ነው 6ኛው ደቂቃ ላይ ስሙት። እዚህ ጋር ማለት ተደብቀው አያውቁም ብለው ነው ተደብቀው በትልቁ ሎንን ወይ እንደዚህ ላድርግ። እምቢ አለኝ ለኔ ለእንትን ለማለት እያሳየ 6 ደቂቃ ሲደርስ ታሰማችኋለህ ማለት ነው። መጀመሪያ ስሙት። ይሄንን ይምራን በምን ላከልህ? ይሄንን በቴሌግራም ላከልህ። አንዴ ተከፍትልኛለህ? አይ ይቻላል። ከፈተውና 6ኛው ደቂቃ ላይ እንትን ራሱ ይታያል። እንትኑ ላይ ራሱ አለ። ለአብ ሚስቱ ነሽ ለወልድ ደግሞ ወላጁ ነሽ ይላል። ይታለ ኢምራን ከፈተው ይኸው ከፈተውና 6 ደቂቃ ላይ ማለት ነውና ምስራቅ ወወልድ ዲመብረቅ ወታለብ ልክ 5:30 ጀምራ አስደምጣቸው። አያችሁት? እዚህ ጋር ለአብ ማርቱ ይላል። አይታየም? ለአብ ማርቱ ለወልድ ወላዲቱ ይላል። ለአብ ማርቱ ማርት ማለት ሚስት ማለት ነው። ትርጉሙ ራሱ ማለት በግዕዝ ማለት ነው። ማርት ማለት ሚስት ማለት ነው። ለአብ ማርቱ ለወልድ ወላዲቱ ይላል። ማርቱ ማለት ሚስቱ ማለት ነው ራሱ። ሰላም ለኪ ማርያም እስመ ኮንኪ ለአብ ማርቱ ለወልድ ወላዲቱ ወለመንፈስ ቅዱስ ጽርሐ ቤቱ ይላል። ለመንፈስ ቅዱስ ቤቱ ነሽ፣ ለአብ ግን ሚስቱ ነሽ ይላል። ኦኬ ጥሩ። አሁን ምንድነው የምታነሳው መሰለ? እዚሁ ጋር አሁን ታስደምጣቸዋለህ። ልክ እኔ እንደምለው ሲለው አይ እሺ
ለአማርቱ የሚለውን አሰማቸው። ምስራቅ ወተወልድ ዲመቅ ወታለብስ ሩቀ አረገው እንዲህ አለፈው። ይዘለዋል ፈርቶ ሰውየው። እንድታውቁት ነው ጉዳቸውን። እዛ ላይ የተቀመጠው ነገር ይዩት። ትመስል የምስራቆሙ ወትወልድ መብረቁ ወለት አለበስ ሩቅ ለአማርቱ ለወልድ ወላዲቱ ለመንፈስ ቅዱስ ጽራ ቤቱ ይላል። እሷም ፓርት 6ኛው ደቂቃ ላይ ይዘላታል። ስማው ዝም ብለ ቁርጥ ሲያደርጓት ታያለህ። ለምን እንዳይጋለጡ ስለፈለጉ ነው። ነገር ግን የተሸወዱት ነገር በጽሁፍ ደረጃ አዘጋጅተውታል። ለምን ለአብ ማርቱ ለወልድ ወላዲቱ ብለው አስቀምጠውታል። ሌላ መረጃ እንስጥ እንጨምር፣ ግድ የላችሁም። እንትን ላይ ግባ መልክ በእንተ እግዚእትነ የሚል መጽሐፍ ነው አለል። እንትን ላይ ራሱ ይሄ መዝገበ ጸሎት ላይ ሰላም ለኪ ማርያም ለአብ ማርቱ ስባት ይላል። ለአብ ስባት፣ ለአብ ማርቱ ስባት፣ ለአብ ማርቱ ለአብ ሚስቱ ነሽ ይላል። መጽሐፍ አርጋኖን ምዕራፍ 1 ቁጥር 10 ላይ አውጣው ከፈለክ። የአብ ሙሽራ ይላታል። አማርኛው ላይ ቶሎ ብሎ ሙሽራ ነው ያደረገው፣ ሚስት ነው የሚባለው ራሱ። ሰላም ለኪ ማርያም ለአብ ማርቱ ስባት ሙሽራ ብሎ ነው ያስቀመጠው አውቆ። ለአብ የአብ ሙሽራ መጽሐፍ አርጋኖን ምዕራፍ 1 ቁጥር 10 ላይ የአብ ሙሽራ ነሽ ይላል። ምን ማለት ነው? ራሱ ማለት ነው። ቶርቶሊያ ኦን ሞኖጋሚ በሚል መጽሐፍ ቻፕተር 8 ላይ እንደዚህ ይላል። ስሙ and indeed it was a virgin ድንግል ናት አለ ማርያም about Mary once for all after her delivery ከወለደችም በኋላ ለአንድ ትታጫለች ይላል። we gave birth to Christ ክራይስትንም ለመውለድ ማለት ነው። in order that each title ይልና ከዛ በኋላ ምን ይላል? by means of mother who was both virgin and wife of one husband አለ። ድንግልም ናት ሚስትም ናት፣ የአንድ ባል ሚስት ናት ይላል። ማን ነው ያ ባል? በቸርች ፋዘርስ ደረጃ የአብ ሙሽራ ናት ማርያም፣ የአብ ማርቱ ናት። ማዕሬ ይላሉ አይደል ትግሬዎች? ከገዝ ጋር የሚቀራረብ ነገር አለ። ማርቱ ይላል ራሱ ማለት ነው። ሚስት ማለት ነው፣ ሙሽራ ማለት ነው። መራዊ ማለት ምን ማለት ነው? ሙሽራ ማለት ነው። የወንድ ሙሽራ ሲሆን ማለት ነው። እና ለማንኛውም በግዕዙ ተደብቃችሁ የሆነ ነገር እንትን ብትሉ እስራኤልን ወደ እሱ ሰበስብ